በምስራቅ አውሮፓ እምብርት በሮማንያና በዩክሬን መካከል ተሸሽጋ የምትገኝ አንዲት ሀገር አለች። አብዛኛው የዓለም ሕዝብ በካርታ ላይ ሊያመለክታት የማይችላት በአውሮፓ ውስጥ ሰዎች በጣም አነስተኛ ጉብኝት የሚያደርጉባት ድብቅ ምድር። እዚህ ከመሬት በታች የመንገድ ምልክቶችና የትራፊክ ሕጎች ያላቸው ሙሉ የመሬት ውስጥ ከተሞች ተገንብተዋል። ነገር ግን ከዚህ ድንቅ ሥራ በላይ የሚገርመው ከላይ ያለው ዓለም ስለዚች ሀገር መኖር ያለው ዕውቀት አነስተኛ መሆኑ ነው። ይህች ሀገር ሞልዶቫ ትባላለች። የ2.3 ሚሊዮን ሕዝብ መኖሪያ ለብዙ አስርተ ዓመታት በምስራቅና በምዕራብ ኃይሎች መካከል በሚደረግ የባህልና የፖለቲካ ፍጥጫ ውስጥ አልፋለች። በዚህ ዘጋቢ ፊልም ይህች ትንሽ ሀገር እንዴት የዓለምን ትልቁን የወይን ማከማቻ ዋሻ ልትይዝ እንደቻለች፣ በውስጧስ እንዴት የሶቪየት ኅብረት ዘመንን የምታስታውስ ተገንጣይ መንግሥት ሊኖር እንደቻለና አሁንስ ማንነቷን ለማስከበር ስለምታደርገው ታሪካዊ ትግል እንቃኛለን። የሞልዶቫን ታሪክ ለመረዳት ጉዞአችንን መጀመር ያለብን ከዋና ከተማዋ ከቺስናው ነው። ይህች ከተማ በአውሮፓ ውስጥ ካሉ እጅግ አረንጓዴ ከተሞች አንዷ ናት። ነገር ግን የከተማዋ እይታዎች እርስ በርሳቸው ይጋጫሉ። በአንድ በኩል በ19ኛው ክፍለ ዘመን በፈረንሳይ ስታይል የተሰሩ ውብ ሕንፃዎችን ታያላችሁ። በሌላ በኩል ደግሞ ግዙፍና ደረቅ የሶቪየት ዘመን የኮንክሪት ብሎኮች ፊት ለፊታችሁ ይደቀናሉ። ይህ እይታ የሀገሪቱን ውስብስብ ታሪክ በግልጽ ያሳያል። እንደ አውሮፓውያን አቆጣጠር በ1991 የሶቪየት ኅብረት ስትፈርስ ሞልዶቫ ነፃነቷን አወጀች። ነገር ግን ከአንድ ትልቅ ኢምፓየር ስር መውጣት ቀላል አልነበረም። ሀገሪቱ ይፋዊ ቋንቋ ሮማናዊ ሲሆን አብዛኛው ሕዝብ ከሮማንያ ጋር ጥልቅ የዘር ትስስር አለው። ሆኖም ግን የሶቪየት አገዛዝ የጣለው ጥላ እስካሁንም ድረስ የሩሲያ ቋንቋ በሰፊው እንዲነገር አድርጓል። ይህም በአሁኑ ሰዓት በሀገሪቱ ውስጥ የሚታየውን የላቲንና የስላቪክ ባህል ውህደት ፈጥሯል። ነገር ግን በዚች ሀገር ውስጥ ያሉትን ሰዎች በሙሉ አንድ የሚያደርግ ትልቅ ባህል አለ። እሱም የወይን ጠጅ ምርት ነው። ወይን እዚህ ሀገር ውስጥ ዝም ብሎ የንግድ ዘርፍ አይደለም። የሞልዶቫ ባህል እውነተኛ የልብ ትርታ ነው። ሞልዶቫ ከ5000 ዓመታት በላይ ያስቆጠረ የወይን ጠጅ የማዘጋጀት ታሪክ አላት። በሶቪየት ኅብረት ዘመን በመላው የሶቪየት ግዛት ውስጥ የሚጠጣውን ወይን በብዛት የምታመርተው ይህች ትንሽ ሀገር ነበረች። ይህንን ከፍተኛ ፍላጎት ለማሟላት ደግሞ የሰውን አእምሮ የሚገርሙ ነገሮችን ገንብተዋል። ክራኮቫ እና ሜልሲቲ ሚቺ የተባሉት ዋሻዎች በዓለም ላይ ካሉ ትልልቆቹ የመሬት ውስጥ ወይን ማከማቻዎች መካከል ይጠቀሳሉ። የተሰሩትም ከተተወ የዶኖ ድንጋይ ማውጫዎች ነው። ማይልሲቲ ሚቺ ብቻውን ከ200 ኪሎ ሜትር በላይ የመሬት ውስጥ መንገዶች አሉት። በውስጡም ከ1.5 ሚሊዮን በላይ ጠርሙስ ወይን ይዟል። በአጭሩ ከመሬት በታች የተገነባ የወይን ግዛት ነው። ነገር ግን ይህ ባህል በከተማ ደረጃ ብቻ የተገደበ አይደለም። በማንኛውም የሞልዶቫ ገጠር መንደር ቢኬድ እያንዳንዱ ቤት ማለት ይቻላል ከቤቱ በታች የራሱ ትንሽ የወይን ማከማቻ አለው። በሞልዶቫ ባህል እንግዳን በወይን ጠጅ መጋበዝ የትህትናና የክብር መገለጫ ተደርጎ ይወሰዳል። ነገር ግን የሞልዶቫን እውነተኛ መልክዓ ምድራዊ እውነታ ለመረዳት ወደ ምስራቅ ወደ ዲኒስተር ወንዝ መጓዝ ያስፈልጋል። ምክንያቱም እዚህ ጋር ነው ሀገሪቱ ወደ ሌላ ዓለም የምትቀየረው። በዓለም አቀፍ ሕግና በተባበሩት መንግስታት ድርጅት መሠረት ይህ መሬት የሞልዶቫ አካል ነው። ነገር ግን በተጨባጭ ራሷን የገነጠለች የተለየች ምድር ናት። ስሟም ትራንስትሪያ ይባላል። የሞልዶቫ እውነተኛ ውበት በትልልቅ የቱሪስት መስህቦች ውስጥ አይደለም ያለው።
ያለው በገጠሩ አካባቢ ባለው ረጋ ያለ ሕይወት ውስጥ ነው። ባለው ድንቅ የሀገር ውስጥ ምግብ በትውልድ በሚተላለፍ የእጅ ጥበቦችና ምንም እንኳን ብዙ የኢኮኖሚና የፖለቲካ ችግሮች ቢኖሩባቸውም በጣም ደግና በማንነታቸው የሚኮሩ ሰዎች ናቸው። ነገር ግን የሞልዶቫን እውነተኛ መልክዓ ምድራዊ እውነታ ለመረዳት ወደ ምስራቅ ወደ ዴኒስተር ወንዝ መጓዝ ያስፈልጋል። ምክንያቱም እዚህ ጋር ሀገሪቱ ወደ ሌላ ዓለም አቀፍ የምትቀየረው በዓለም አቀፍ ሕግና በተባበሩት መንግስታት ድርጅት መሠረት ይህ መሬት የሞልዶቫ አካል ነው። ነገር ግን በተጨባጭ ራሷን የገነጠለች የተለየች ምድር ያደርጋታል። ስሟም ትራንስትሪያን ይባላል። እንደ አውሮፓውያን አቆጣጠር 1992 በተደረገ የነፃነት ጦርነት ራሷን የገነጠለችው ትራንስትሪያን በአሁኑ ሰዓት በዓለም ላይ እንዳለች የቀዘቀዘው ጦርነት ሕያው ሙዚየም ተደርጋ ትቆጠራለች። የራሳቸው የድንበር ጠባቂ፣ የራሳቸው ሰራዊት፣ የራሳቸው ባንዲራና የራሳቸው ገንዘብ ያላቸው። ይህንን ገንዘብ ከአገር ውጭ የትም መቀየር አይቻልም። ዋናው ሞልዶቫ ፊቷን ወደ ምዕራብ አውሮፓ ስታዞር፣ ትራንስትሪያን ግን የሶቪየትን ታሪክ አጥብቃ ይዛ ከሞስኮ ጋር የጠበቀ ግንኙነት አላት። ነገር ግን ሞልዶቫ ማለት የፖለቲካ ፍጥጫ ብቻ ናት ብሎ ማሰብ ትልቅ ታሪካዊ ስህተት ነው። የዚችን ሀገር እውነተኛ ነፍስ ለማግኘት ከተማዋን ትቶ ወደ ገጠራማው ክፍል መጓዝ ያስፈልጋል። ይህ ቦታ ኦራዮል ቪኪ ይባላል። መነኮሳቱ እነዚህን ድንቅ የዋሻ ገዳማት በ13ኛው ክፍለ ዘመን ከወራሪ ጦር ለመደበቅ ሲሉ ከዚህ ግዙፍ ገደል ውስጥ ፈልፍለው የሰሯቸው ናቸው። እዚህ የሚታየው የተፈጥሮ ውበት ስለ አውሮፓ የነበረንን አመለካከት ሙሉ በሙሉ የሚቀይር ጥልቅ ሰላም ይሰጣል። በአሁኑ ሰዓት ሞልዶቫ በታሪኳ ትልቅ ውሳኔ የመስቀለኛ መንገድ ላይ ትገኛለች። መንግስት ወደ አውሮፓ ህብረት ለመቀላቀል ትልቅ ጥረት ላይ ይገኛል። ይህች ሀገር በጥንታዊ ታሪኳ በውስብስብ የፖለቲካ ጉዞዋና በተስፋ በተሞላው የወደፊት ዕጣ ፈንታዋ መካከል ያለች ድንቅ ምድር ናት። ይህች ሀገር በዓለም አቀፍ ሚዲያዎች ላይ ብዙ ስሟ አይነሳም። ነገር ግን እውነተኛው አስማቷም ይሄ ነው። እስካሁን በቱሪስቶች ብዛት ያልተበላሸች እውነተኛና ማንም ሊያየት የሚገባ ሀገር ናት። ሞልዶቫ በአውሮፓ እምብርት ውስጥ ያለች ድብቅ ማንነት